ሌባ ሲሰርቅ ይስማማል ይባላል። አሁንም እየተፈጠረ ያለው ነገር እንደዛ ነው እየሆነ ያለው ማለት ቅድም ላይ እንግዲህ ሜሪና ሩቲ ኤፋኖ ተገናኝተው የሰሩት ቪዲዮ አለ። ያንን ቪዲዮ እንግዲህ ተነጋግረንበት ሳንጨርስ ድጋሚ ደግሞ ዳኒ መጥቷል። ዳኒ ሲመጣ እንግዲህ ዛሬ ጮማ የሆነ ወሬ ያለኝ ያበጠ ይፈነዳል፣ የፈለገ ነገር ተአምር ቢመጣ እውነቱን ሳላወጣ አልቀርም፣ እንደሆነቱን ተናግሬ ለምን ከሶሻል ሚዲያ ላይ አልጠፋም። በቃ እናንተም ኦዲየንሶች ስትፈልጉ ውደዱ፣ ስትጠሉ ጥሉኝ፣ ምንም ችግር የለብኝም፣ እውነታውን ማፍረጥ አለብኝ ብሎ እንግዲህ 3 ወገን ጠርቷል። ማንና ማንን? ያው የጠሯቸውን እንግዲህ እዚህ ምስል ላይ ያሉትን ሰዎች ማለት ነው። እሺ ምን ነበረ ዳኒ? ቀጥል እስኪ። ምን ነበረ? ምን አይታ ነበረ? ኦኬ ሜሪና ሩታ አልተጣሉም። ምናልባት ተሳስተክ እንደሆነ ዛሬ እንግዲህ አብሮ ቪዲዮ ሰርቶ ነበር። ምናልባት አብሮ ቪዲዮ ከሰሩ በኋላ ምናልባት ወይ ካፌ ሻይ ቡና ምናምን እያሉ እስከሆነ ያያቸው ምናልባት ግን ራስን ለማሳደግ ራስን ለመለወጥ ተብሎ ሰዎች ላይ እየተረማመዱ ሰዎችን ዲስሪስፔክት እያደረጉ ሰዎችን ኢግኖር እያደረጉ ነው። ይሄ መሆን የለበትም። አንድ እህት እናት እንዳለው ሴት አታሳዝንም ሩታ? ለምን ቆማ ጠንክራ ጀግና አየናት? ለምን ስቃ አየናት ነው እንዴ? እቺ ልጅ እኮ የውስጧን ከፈጣሪ በስተቀር እኮ ማንም የሚያውቅ የለም። መድኃኔዓለም ብቻ ነው የውስጧን የሚያውቅላት። ስለሳቀች አይደለም፣ ስለለበሰች አይደለም፣ ሻይ ሆና ስላማረባት አይደለም። ውስጧን ግን ፈጣሪ ነው የሚያውቀው። በምን አይነት ሁኔታዎች ውስጥ ከካሜራ ጀርባ እንደምታሳልፍ፣ ምን አይነት ስሜቶችን ከራሷ ጋር እንደምታስተናግድ እግዚአብሔር ነው የሚያውቀው አይደለ? በእርግጥ እግዚአብሔር ይመስገን ልጅ ሲኖራችሁ ልጃችሁ መጽናኛ ነው፣ ሁሉ ነገራችሁ ነው፣ ችግራችሁ መርሻ ነው፣ ብርታታችሁ ነው። እሷም ለልጇ ስትል ነው በጣም ብዙ ነገሮችን እያሳለፈች ያለችው እንጂ ይሄ ልጅ በህይወቷ ባይመጣ ኖሮ እነዚህ እያንዳንዱ የሚፈጠሩትን ነገር ላታሳለፍ ትችላለች። እንዴት ናችሁ ልየኔ ተወዳጆች? ሁሉ ሰላም፣ ሁሉ መልካም፣ በያላችሁበት ሰላምና ጤና ፍቅርን አብሼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብዛኞቻችሁ እንግዲህ ይሄ ነገር ድራማ ነው፣ ለምንድን ነው የማያቆሙት? ለምንድን ነው ነገሩ ማብቂያ ያጣለት የምትሉ ሰዎች አላችሁ። እንግዲህ መግቢያ ላይ እንዳልኳችሁ ምንድነው ያልኳችሁ? ሌባ ያው ሲሰርቅ ይስማማል አይደለ? አንዳንድ ጊዜ በቃ እነዚህ ልጆች ተስማምተውን እየሰሩ ያሉት እንድትሉም ያደርጓቸዋል። ለምን የሆነ ነገር ይፈጠርና አንገናኝም፣ ከዚህ በኋላ አይንክል አፈር እንዳላገኝሽ ይባባላሉ ጀሞስ። ከዛ ደግሞ ማግስቱ በነጋታው ይገናኛሉ። ገባችሁ አይደለ? እንግዲህ ዛሬም ዳኒ እውነቱን ካላወጣው እንግዲህ ያለው ፖይንት በተለይ ኤፋ እንግዲህ ሄርሜላን ስለማይወዳት ሄርሜላን አብርሃም አብሮ መኖር በቃ አብሮ እንዲኖሩ በጭራሽ ስለማይፈልግ ሩታ ደግሞ ከአብርሃም ጋር መመለስ ስለምትፈልግ በቃ ይህን ስራ እየሰራ በመሀል ያለው ኤፋ ነው። ስለዚህ ብዙ የታቀደለ ሴራና ተንኮል አለ። ስለዚህ ያን ተንኮልና ሴራ ደግሞ እኔ ዛሬ ልነግርን የመጣሁት ሜሪም ተጣልታ ሳይሆን ከሩታ ጋር አውቀው ነው ይህን ሴራና ይህንን እቅድ አብሮ ነው ያቀዱት። ስለዚህ እኔ ደግሞ ለምንድነው ህሊናዬን የሚጸጽተኝ? እውነቱን ተናግሬ የመሸበት ልደር ነው አይነት ነገር እንዳልኳችሁ ነው። ራስን ለማሳደግና ራስን ከፍታ ማማ ላይ ለማድረስ ሰዎችን ዝቅ አድርገን የሰዎችን ክብር የሰዎችን ይሄ ስብዕና የሚነካ ነገር ተናግረን አይደለም። በነገራችን ላይ ሩታ እኮ ብቻዋን የሆነች ልጅ ናት። በነገራችን ላይ እናንተም ካለ ሩታ ምንም አይነት ነገር ብትሰሩ አይታየላችሁም። ለዛ ነው ሁልጊዜ እሷን አድ የምታደርጉት የትኛውም ነገር ላይ እንዴ። ጭራሽ የማይሆን ነገር እኮ ነው ዳኒ ስትናገር የነበሩ። በቃ የማይባል ነገር ጭራሽ ካፌ እንዳያቸው በቃ በጣም ወጥመድ እንደታሰበለት ለአብርሃም በጣም ብዙ ሴራ እንዳሴሩለት። እንዴ አንተ እኮ ነበርክ እዛ ሴራ ላይ እኮ አንተ እኮ እዛ ሴራ ላይ ነበርክ። ዛሬ ምን ተገኘ? ዛሬ ወደ አብርሃም ጋር ለመሆን ምን ተገኝቶ ነው? እውነት አብርሃም አንተን ያመነክስ ይመስላል? ምናልባት ቡዜ እንግዲህ ከነገረሽ ካሳየሽ ከአንዳንድ ነገሮች አንጻር ምናልባት አሁን እየተፈጠሩ ያሉት ነገር እና ያሳየኝ ነገር አንድ ስለሆነብኝ ነው እናቴ የጠራችሁት። እኔ ደግሞ ወንድሜ በየትኛውም አጋጣሚ በየትኛውም ሞመንት ምንም አይነት ነገር እንዲሆን አልፈልግም። ይህማ ትክክል እኮ ነው አይደለም? አብርሃም ወንድምሽ ይቅርና እኮ ኤፋ እንኳን ከሩታ ጋር የሆነ ወንድምሽ ማለት ነው ለአብርሃም እንደሚያደላ እኮ እናውቃለን። ጊዜ ጣለው ለታ ሁሉ ነገር እኮ እናያለን። ግን አሁን ላይ ላይምሰልና አላቅም እውነታውን ፈጣሪ ነው የሚያውቀው አይደለ? ኤፋም ቢሆን ትላንት ላይ የሰራው ቪዲዮ አለ። ያው
ብዙዎቻችን ደስም ባይለን ግን ካጠገቧ ስላለና ከጎኗ ስለሆነ ደግሞ እሱም ነገር ቢያስደስተን ግን ከዚህ በፊት የሰራው ቪዲዮ በተለይ አብርሃምን አደጋ ተፈጥሯል ብሎ ከጠራው በኋላ ነገሮች ጭራሽ የተባባሱ ነው ሄዱት አለ። አንዳንድ ጊዜ ነገሮችን ለማስተካከል ብለን የምንፈጥረው ሀሳብ ጭራሽ ነገሩን የበለጠ ዳውን ነው የሚያደርገው። በቃ የበለጠ ነገሩ እንዳይስተካከል ነው የሚያደርገው። ገብቷችኋል አይደለ? ስለዚህ ሩታንም በዚህን ያህል መንገድ ኦዲየንስ እንዲጠላት ሰዎች ለሷ መጥፎ አመለካከት እንዲኖራቸው ሄርሜላ ደግሞ በጣም መልካም ሴት እንደሆነች እንድትታይ ነው እያደረጋችሁ ያላችሁት አይደለ? ትላንትና መሆን ናቤል ይሄ አሚሮ የሚባለው ልጅ ራሱ በገዛ ቤቷ ሄደው ብዙ የተነጋገሩት ትርፍ ቃላቶች አሉ። ያ መሆን የለበትም። ዛሬም ደግሞ ዳኒ መተክ እዚህ ከእነሱ ጋር ይሄን ያህል በነገራችን ላይ ይህን ነገር እኮ ግዴታ ካሜራ ላይ እኮ መሆን የለበትም አይደለ? ከካሜራ ጀርባም እኮ አብርሃም እንደዚህ ነገር ተፈጥሯል ራስን ጠብቅ ብለህ እኮ መንገር ይችላል። ግን ሁሉ ነገር ካሜራ ላይ በቃ ሰው ይወቅልኝ፣ ሚዲያው ይወቅልኝ እንዴ። ትላንትና እኮ እኔ ካለ ሩታ መሆን አይችልም ነገሮች ይውላ የምትል ሰው እኮ ነህ ዳኒ ማለት ነው። አብርሃም እኮ አብረው እንዲኖር እኮ በጣም ብዙ መንገዶች ስጥሪ ነበር እኮ እንደነካ አይደለ? ያርልም ዋናው ጉዳይ እውነት በቃ እኔ ሩታን በቃ አንድ እህትና እናት እንዳለው ሰው ተዋት በቃ። እናንተ አሁን በተለይ ዳኒም እህትክ ላይ እናትክ ላይ ሊደርስባቸው የማትፈልገውን ነገር እሷ ላይም እንዲደርስባት ወይም ደግሞ እሷ ላይ እንድትበደል አታድርግ። ገባህ አይደለም? ምንም ቢሆን ከሩታ ጋር አብራችሁ በልታችኋል፣ አብራችሁ ጠጥታችኋል። እቺ እናት ለልጇ ነው እየተጎዳችም እየተከፋችም እየተበሳጨችም ምንም እያለች ነገሮችን የቻለችው። ዛሬ ራሱ ሜሪን እኔ ላገኝሽ አልፈልግም አይደለም እኔ ኤፍሬም ራሱ ሊያገኝሽ አይፈልግ፣ ግን ራስሽ ነሽ የምትጠሪን ማትፈልጊበት ቦታ ለምንድነው ዘው የምትይው? ለምንድነው እንደ ትልቅ ነሽ የማትከበሪው? አያችሁ አይደለ? እንደዚህ አይነት ንግግሮች እንኳን ስትናገራት ሜሪ የሚሰማ አይነት ፍጡር አይደለች። ምንሰው በጣም ኖርማል ነው። በነገራችን ላይ ብር ያደነዝዘው ሃይምሮ ያው ከመደንዘዝ ምንም ወደ ኋላ የሚለው ነገር የለም። እሷ ደግሞ የምታስበው በሃይምሮ አይመስለኝም። በቃ ሁሌ እሷ ትክክል ነች፣ ሁላ እሷ ፐርፌክት ናት፣ ሁላ በቃ እሷ የምታረጋቸው ነገሮች ብቻ ናቸው ትክክል። ሰዎች የሚያደርጉት ነገር ትክክል አይደለም። በነገራችን ላይ አስተውይ ሜሪ አስተውይ። ከዚህ በፊት በሩታ ህይወት ገብተሽ ምንም የሰራሹ ያረሹ መልካም ስራ የለም። ልጅ ሳይኖሩ አብርሃም ልጅ ያለው ብላችሁ አምጥታችሁ በጣም ብዙ ሴራ፣ ብዙ እቅድ፣ ብዙ እዚህ ጋር ማውራት የማንፈልጋቸው ነገሮች በጣም ብዙ ነገሮችን አድርገሻል። አሁንም እንዳልኳችሁ ቅድም ላይ በነገራችን ላይ ሜሪ ከማንንም ጋር ተገናኝታ አትዘልቅም። የሆነ እንዴት ልበላችሁ የተወሰነ ሰዓት ነው የምትቆየው እንጂ እንደዚህ ረዥም ርቀት አትቆይም ከአንድ ሰው ጋር። እኔ ማየት ባህሪ እንዳላት አላውቅም። ይሄ ራሱ ለእኔ ይገርመኛል። ገብቷችኋል አይደለም? ስለዚህ ልጅቷን እስቲ ተውት አድርጓት። ሩቲም ደግሞ እንደ ሀሳብ እኛ እህቶችን የምትሰሚን ከሆነ በቃ ሲጠሩሽ አታገኛቸው፣ በየትኛውም አጋጣሚውን አታገኛቸው። አንቺ ከሉል ጋር ቤት ቁጭ ብለሽ ቪዲዮ ብትሰሪ ማንም ነው የሚያሽ፣ ማንም ያውም ራሽን አስከብረሽ ከዚህ በኋላ በቃ ራሽን አስከብረሽ ሲልሽ በቃ እኔ ስትባይ ትጂ። በእርግጥ ራሽን ያስከብረሽ ሴት ነሽ። ለዛም ነው ዛሬ ላይ ቆመሽ ጀግነሽ እያየነሽ ያለ ነው። እንደዛማ ባትሆኝማ እንደነዛኞች ሴቶች ማ ብትሆኝ ኖሮ ይሄ ነው ያ ነው ማለት አልፈልግም። በእርግጥ ሁሉም ልቦና ይስጠው። ለዛችኛው ልጅ ቢሆን ለሄርሜላም ቢሆን ልቦና ይስጣት። ለምን እኔ ላይ እንዲደርስብኝ የምፈልገው ማለት ይሁን እኔ ላይ እንዲደርስብኝ የማልፈልገው ነገር ሰዎች ላይ የሚደርስ አልፈልግም። እግዚአብሔር ደግሞ ያው ፈራጅ አምላክ አይደለ? እግዚአብሔር ለሁሉም ዋጋውን ይከፍላል በሰዓቱና በጊዜው ማለት ነው። የኔ ምርጥ ተወዳጅ ቤተሰቦቼ እንግዲህ እየተፈጠሩ ያሉት ነገሮች እናንተም እየተመለከታችሁ ነው። ተመልክታችሁ ምን ጋር መጣችሁ ሀሳብ አስተያየት ትሰጣላችሁ። ይሄ ነገር መቆም አለበት እያላችሁ ብዙ ሀሳብ ሰጥቶች አላችሁ። ከቻልሽ ዳጊ እስኪ ሩታን አናግራ ትትላይ ሀሳብ ትሰጣላችሁና በነገራችን ላይ ሩታን አለማናገርና ማናገር ሳይሆን ሩታ እያንዳንዱን ነገር ታያለችም ደግሞ ማየት ብቻም ሳይሆን እንዴት ነው በጣም ስማርት የሆነች ልጅ ናት። በነገራችን ላይ ከስማርትም ስማርት ቁም ነገር እንደገና ደግሞ እዚህ ሚዲያ ላይ በጣም ተጽዕኖ ፈጣሪ የሆነች ልጅ ናት። ሁሉ ነገር የሚያምርባት ልጅ ናት። ለምን እንደሆነኛ አትለብስም። በጣም የሚያምርባት ልጅ ናት። ሁልጊዜ በቃ ያለ አይደለ ራሷን ጥላት ታገኟትም። ራሷን በቃ ኩል አርጋ ፐርፌክት አርጋ ሻይን አርጋ ነው የምትገኘውና ይሄ ደግሞ ዋናው የሴት ልጅ ጥንካሬዋ ነው። በራሷ የመታመን ኃይሏ ነው። በነገራችን ላይ ሴት ልጅ ኮንፊደንስ ከሌላት ምንም ናት። ለሰው ልጅ በነገራችን ላይ ዋናው ነገር ኮንፊደንስ ነው። ገብቶች አይደለ? በራሳችሁ መተማመን፣ ራሳችሁ ማክበር፣ ራሳችሁ ሞዴል፣ ለራሳችሁ ጊዜ መስጠት። ከእናንተ በላይ ምንም ነገር ምንም ቅድሚያ ለራሳችሁ ማለት ነው። ውዶቼ እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልኝ። ባባይ